በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወረቡ ለወርሃ ግንቦት በዛቲ ዕለት መጻ እግዚእነ ኢየሱስ ክርስቶስ ለዘክረቱ ይደሉ ስብሐት አበ ምድረ ግብጽ ምስለ እልያሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 ቀን በዚች ቀን የክብር ባለቤት በስም አጠራሩ ክብር ምስጋና ይግባውና ጌታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ከቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋራ ወደ ምድረ ግብጽ ወረደ። ያን ጊዜም እርሱ ጌታ የ2 ዓመት ሕፃን ነበር። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተህ ሕፃኑንና እናቱን ይዘ ወደ ምድረ ግብጽ ሽሽ ተመለስ ብዬ እስከምነግርህ በዚያው ኑር። የጌታችንም ወደ ግብጽ መምጣት ስለ 2 ሥራዎች ነው። አንዱ ሄሮድስ ቢያገኘው ሊገድለው እንዳይችል፣ ስለዚህ ሌሎች ትስብእቱ ምታት ነው ብለው እንዳያስቡ። ሁለተኛው የግብጽ ሰዎች በመካከላቸው በመመላለሱ ጸጋውን እንዲያገኙ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል፣ ጣዖታትም በፊቱ ይወድቃሉ ያለው የነቢይ ኢሳይያስ ትንቢትም ይፈጸም ዘንድ ነው። የክብር ባለቤት ጌታችንም በረቀቀ ጥበቡ ሸሸ። በመጀመሪያም የደረሱበት ሀገር ስሙ በስጣ ይባላል። አልተቀበሏቸውም። በዚያም የውሃ ጉድጓድ የቆፈሩ። ያችም ውሃ ለሩቆች ፈዋሽ ስትሆን ለዚያች ሀገር ሰዎች ግን መራራ ሆነች። ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በዓለት ላይ አደረገ። በተረከዙም አምሳል በዓለቱ ላይ ተቀረጸች። እስከ ዛሬም ድረስ ያ ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ በዚህ ቦታ ቤተ ክርስቲያን በስምሽ ይሰራ ዘንድ እንዳለው እወቂ፣ በውስጡም ድንቅ ታምራትን አደርጋለሁ፣ ስሙም ደብረ መጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባሕር ሄዱ። የአስቄጥስንም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንም እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገድልም ተጸምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበር። ጌታችንም ይህ ቦታ የሚያቃጥል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት፣ ጥቃቅን ስብርባሪዎች አድርጎ በዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ። መዓዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያ ውሃም በመሃል እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎች ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱ ድንግል እመቤታችንንም እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል አላት። የዚያም ስም መጠሪያ ነው። ከዚያም ብህንሳ ወደሚባል ሀገር ሄዱ። ትርጓሜውም ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ እኩሌታ በማይጠንትና በጸሎት ጊዜ ለእግዚአብሔር በዚያች የውሃ ጉድጓድ ዕጣንን ሲያሳርጉ የከበረ ወንጌል ንባብን ሲፈጸም በዚያች ጉድጓድ ውሃ ውስጥ ያለው ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል። ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞ ወደ ቦታው ይመለሳል። ውሃው ከነበረበት እስከ ደረሰበት ይሰፍሩታል። 20 ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። 17 ክንድ የሆነ እንደሆነ ግን በግብጽ ሀገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙናይን ሀገር ሄዱ። ከዚያ ያሉ ጣዖታትም ወድቀው ተሰባበሩ። እርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሸ እንጨት ዛፎች አሉ። ለጌታችንም ሰገዱ፣ እስከዛሬም እንደሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ 6 ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃን አፈለቀ አደረገ። ጌታችንም የፈቀደውን በግብጽ የሚኖርበት ወራት በፈጸመ ጊዜ ይኸውም 3 ዓመት ከ6 ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሙተዋልና ተነሳ፣ ሕፃኑንና እናቱን ይዘ ወደ እስራኤል ሀገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ። ወደ ማዕልቃም በዚያ በዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ጊዮርጊስ ቤተ ክርስቲያን ናት። ከዚያም ወጥተው
ወደ መጣሪያ ደርሰው በውስጧ ታጠቡ። ይህችውም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈለጋት ከዚያ ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት፣ ነዋየ ቅድሳትና ታቦተ ሕጉም የሚከብርበት፣ ድህነትም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብፅ ጠራሁት ያለው የኦዚያን ትንቢት ተፈጸመ። ስለዚህም ታምራትን በግብፅ ድንቅ ስራንም በጣኔዎስ በረሃ ያደረገ በማለት እየዘመርን በዚህ ችለት መንፈሳዊ በዓል ልናደርግ ይገባናል። ከቅድስት ድንግል ማርያም ተወልዶ ስለኛ ስለተሰደደ ለእግዚአብሔር ምስጋና ይሁን። እኛንም በእኛ ላይ ይቅርታውና ምሕረቱ ይሁን። አምላክን የወለደች የተባረከች የድንግል እመቤታችን ማርያም በረከቷ የዮሴፍና የሰሎሜን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለበዓትከ ውስተ ምድረ ግብፅ ዘኮነ ብሎ የመዋይል አምላክ በጊዜ ኮንከ ሕፃነ እምበትረ ዮሴፍ አሚሃ ከመታሪ ስልጣነ ገቢረከ በበስባር ሀበ ተከልከ መካነ ማኅተመ ቅዱሳት ይኩን ዘሃ አውሐስከ ሜሮነ። በዚችም ዕለት ከ12ቱ ደቂቀ ነቢያት አንዱ ነቢይ ዕንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጦለት ይህን መብል በባቢሎን ሀገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። ዕንባቆምም ጌታዬ ሆይ ባቢሎንን አላየኋት፣ ጉድጓዱንም አላውቀው አለው። የእግዚአብሔር መልአክም በራሱ ጠጉር ያዘው፣ ምግቡንም በእጁ እንደያዘ ወሰደውና ጉድጓድ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ ዕንባቆምን ወደ በረሃ ወደ ይሁዳ ሀገር መለሰው። ባረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መቅደስን ሰሩ። ዕንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ በገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ ሲል ተናገረ። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ስራህንም አይቼ አደነቅሁ አለ። ስለ መድኃኒታችንም መውረድና በይሁዳ ክፍል በሆነች በቤተልሔም ስለመወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ይሁዳ አውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ጋር ደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ 2 ልጆች ነበሩኝ። ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜም ገድለው በጎዳና ላይ ጣሏቸው። ተገድለው ወደ አሉበትም አብረዋት ሄደ ጣሏቸው አለችው። ተገድለው ወደ አሉበትም አብረዋት ሄደ። ነፍሳቸውን ይመልስላቸው ዘንድ እግዚአብሔርን ለመነው። ልመናውም ተቀብሎ በሕይወት አስነሳለት። እረፍቱን በቀረበ ጊዜ ዘመዶችን ጠራቸው። እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እነሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች፣ ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። ክርስቲያናዊ ንጉሥ በአንስጣሴዎስ ዘመን እንዲሆነ ገድሉን ባነበበ ጊዜ አድንቆ በግብፅ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ሰራለት። እርሷም በዚህች ቀን ከበረች። እግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። ሰላም እብል በመዝሙረ ማይለት ወመሰንቆ ለዘነጸረ አምላከ ማይከለ እንስሳ ረፊቆ ለዝ ዕንባቆም ከመመንፈስ ቅዱስ አጠየቆ እድ ብርሃናዊ ጣፈረ ቤት ሰዲቆ በዛቲ ዕለት ማለም መጠቆ። በዚችም ዕለት የእንጽና ሀገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። ይህም ባለመድኃኒት ነው። ለበሽተኞች በጎ ስራ በመስራት ያለ ዋጋ ያክማቸዋል። ደግሞም የሚበሉትን፣ የሚጠጡትን፣ የሚለብሱትን፣ የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሰኢድ አውራጃ ወደ መኮንኑ አርያኖስ ዲዮቅልጥያኖስ ላከ። የዚያችን ሀገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸው ዘንድ። በዚያም ጊዜ ይህንን ቅዱስ ያዙት። ወደ ስሙናይም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጣጠቅ እንዲገርፉት አዘዘ። ከዚህም በኋላ በሕይወት እያለ በእሳት አቃጠሉት። ገድሉንም በዚህ ፈጸመ። ምእመናንም መጥተው በድኑን ወሰዱ። ከከተማው ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለከ ለቤተ ክርስቲያን ማይቶታም ወመጋቤ ኩሉ ስርዓታ ዘፈጸምከ ስማ ለእቶነ እሳት በውሳጢታ ፍታህ ለነፍሲ አዊ አብቁልታ በማይሰረ ጀጋይ ዘልፈ የትንበር ሙቅህታ። በዚችም ዕለት የአሮን ልጅ ያላዛር ረፍት ሆነ። ደግሞም የአርኬላድስ የቴፍላስ የማርየ መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወሐሙሱ ለወርሃ ግንቦት በዛቲ ዕለት አይረፈት ቅድስት ሰሎሜ እህታ ለእግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ። ወበዛቲ ዕለት ኮነ ሰማዕተ ቅዱስ ቆጦሎስ ዘእምሀገረ እንዴናው። ወበዛቲ ዕለት ስማ ኮነ አባ ሄሮዳ ዘእምሀገረ ስብስጣ። ወበዛቲ ዕለት ተከለ እግዚእነ አብተረ ዮሴፍ በቢሶስ መካን ወኮኑ አይዋመ። ዘአቅረብኩ ማይሌተ ዘኪራ ኢላፈም ለተጸምዱ ከዘልፈ ለላነብ ተወግብ ዘሪት መጻፍ እንተረሰይ ከግዚኦ ጸሪቀ መብለት ወቁ በመላቡ ብላ ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕቶ ጻድቃን ደናግል አዲው መነኮሳት ሄራን ባረኮ ባይዛቲ መካን እስከ አረጋዊ ላይ ገምነው ሕፃን ለዘጻፎ በቅርታሱ ለዛ ጻፎ ዘይደርስ ለዛነበው ለዘርጎም በልሳን አዲስ ለሰማ ቃሉ በዝነ መንፈስ በጸሎተ እሙ ማርያም አራጅተ ሁሉም ባይ ስቡር ይማረነ ኢየሱስ ክርስቶስ። ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በዛቲ ዕለት መዋያን ዓለም አንትሙ በብዙ ትዕግስት ሰአሉ ቅድመ ፈጣሪ በኩሉ ሰዓት እንበለንሳ ኪያነ ይንሳአነ ሞት። ሰላም ለክሙ ጻድቃን ዛቲ ዕለት ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድ ወአንስት በባስማቲክሙ ቅዱሳነ ሰማይ ወምድር ማኅበረ ሥላሴ አንትሙ ትዝክሩነ በጸሎተክሙ በእንተ ማርያም እሙ ተማይጸነ በክርስቶስ ሥጋው ወደሙ